ወይዘሮ ሜላት እስር ቤት ገባች። ቤቱ በለቅሶ እየታመሰ ነው። ምናሴና ሰላምዬ፣ ሀኒቾ ሶስታቸውም እናታችንን አሳልፈን አንሰጥም፣ እናታችን ምንም ወንጀለኛ አይደለችም፣ ያን ሁሉ ጉድ ስታደርጋት የነበረችው ባዩሽ ዛሬ ድጋሜ እሷን ተጠቂ ልታደርጋት አይገባም፣ ሙታም እንኳን እናቴን አታሳርፋትም እንዴ? እባካችሁን ፖሊሶች እናቴ ወንጀለኛ አይደለችም እያሉ ቢጮሁም ልጆቹ በፍጹም አሁን ከፍርድ ቤት የጥሪ ትዕዛዝ መጥቶላታል። ስለዚህ ግዴታ ወደ እስር ቤት መግባት አለባት። ነገሮቹ እስከሚጣሩና እውነትም እናንተ እንደምትሉት ነፃ ከሆነች ነፃነቷ እስከሚታወጅ ለጊዜው ተጠርጣሪ ናት፣ መታሰር አለባት ብለው እስር ቤት አስገብተዋታል። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? ብያላችሁበት ሰላማችሁ ብዘዘት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የኔ እንቁ የኔ መልካም ሰዎች፣ የኔ ውድ አበረታቶች፣ እንግዲህ ቻናሉን ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እላለሁኝ። እንግዲህ በሜላት ዙሪያም ሀሳብ አስተያየታችሁን እንድታካፍሉኝ። እንግዲህ መልካም ነገር ሲያደርግ የቆየ ሰው አሁንም ውጤቱ መጨረሻው እንግዲህ እንደዚህ ሆኗል ማለት ነው። ወይዘሮ ሜላት ለባዩሽ መጥፎ አልነበረችም። ከጅምሩ ጀምሮ እስካሁን ባለው ሰዓት ድረስ መጥፎ ሆናባት ወይም እሷን ለማጥፋት አንድም ቀን ቆርጣ አስባበት አታውቅም ነበር። ነገር ግን ነገሮቹ እየዞሩ ከሷ ራስ ሊወርዱ አልቻሉም። ፖሊሶቹ የፍርድ ቤት ትዕዛዝ ወይም የፍርድ ቤት ማዘዣ አምጥተው ወይዘሮ ሜላትን ወደ እስር ቤት ወስደዋታል። ምናሴም ሆነ ሰላምዬ፣ ሀናም ሆነች ሁላቸውም ቤት ውስጥ በሙሉ እየታመሱ ነው። እናታችን ምንም አይነት ወንጀል የለባትም፣ ምንም ነገር አላደረገችም፣ እንዴት ብላችሁ ነው የምታስሯት ብለው ቢሉም በጭራሽ ሊሰሟቸው አልቻሉ። በጣም ነው የሚያሳዝነው ቤተሰብ። አንዳንድ ጊዜ መልካምነታቸውም ወደ መጥፎነት ይቀየራል ማለት ነው። ያው እንግዲህ ሜላት ልትታሰርበት የተፈረደባት ወይም እንድትታሰር የተደረገው ነገር ከዚህ በፊት እንደምታስታውሱት ባዩሽ ሄዳ አመልክታለች። እኔ የሆነ ነገር ብሆንና ከኔ ላይ ብዙ ችግር ቢደርስብኝ ከሜላት ውጭ ማንም ሊያደርግብኝ አይችልም፣ ይህንን ነገር እንድታቁልኝ ብላ ነበር። ስለዚህ በዛ ምክንያት አስረዋታል ማለት ነው። ሌላው እንግዲህ ወይዘሮ ሜላትን አይታችኋታል። ጓደኛዬ ሞተች ብላ አገር እያዝልኝ ሪቁቁ፣ አቤት ጓደኛዬ፣ የድሮዋ የጥንቷ፣ እኔ ከሷ ጋር ብዙ ነገር አሳልፍ ያለው አሁን እንደዚህ ማድረጓን አይደለም እያለችም እንግዲህ እየጮኸች እያለቀሰች ነበር። እውነት ለመናገር በጣም መሪር ሀዘን ነው የነበረባት ወይዘሮ ሜላት። ነገር ግን የውስጧ ጉዳት የውስጧ ሀዘን እንዳለው ነው አሁን ወደ እስር ቤት መወርወሯ። አቶ መስፍን ከዚህ አካባቢ ጥፊ ባክሽን፣ ለጊዜውም ቢሆን ከዚህ አካባቢ መሰወር አለብሽ ቢላትም ወይዘሮ ሜላት እኔ ምንም እስካልሰራው ድረስ እና ምንም እስካላደረግኩ ድረስ ከዚህ አካባቢ ልንቀሳቀስ አልችልም፣ ነገሮችን ከፊት ለፊት ነው የምጋፈጠው፣ እኔ ወደ ኋላ ስሽሽ አይተኝ ታውቃለሁ፣ ስለዚህ የፈለገው ነገር ይምጣ እኔ ከዚህ አካባቢ አልሸሽም፣ ከቤቴም ንቅ አልልም ስትል መስፍንን እምቢ ብለዋለች ማለት ነው። ምናሴ እንግዲህ ሀኒቾ ሁላችንም እንደምናውቀው ቤተሰቦቿን ትታ ወይም አዲሶቹን ቤተሰቦቿን ትታ ወደ አቶ ኖላዊ ሄዳለች። ከሱ ጋር ለመኖር ወስና ማለት ነው። ያው በፊትም ሰበብ ነበር የምትፈልገው ከዛ ቤት ለመውጣት። አሁንም እንግዲህ ወጥታ ሄዳለች ከአቶ ኖላዊ። አቶ ኖላዊ ጋር አብራ ተቀምጣለች። አቶ ኖላዊም ተይ ቤተሰቦችሽ ጋር ሂጂ እባክሽን ቢላትም እሷ በፍጹም አልሄድም፣ እንደውም እስከዛሬ ድረስ ምክንያት ነበር የምፈልገው ከዛ ቤት የምወጣበትን፣ ስለዚህ እኔ አሁን ከዛ ቤት አልሄድም ብላ ትለዋለች ማለት ነው። እንግዲህ የእናታቸውን ጉድ ሲሰማና የእናታቸውን ጉድ ሲያቅ ምናሴ እየሮጠ ወደ ሀና ይመጣል። ያው ሀና ከቤቱ ተሰሚነት አላት፣ ሁላችንም እንደምናውቀው ሁላቸውም ይሰሟታል። ወይዘሮ ሜላትም ሆነች መስፍን ሁላቸውም ይሰሟታል እሷ የምትለውን። ስለዚህ ምናሴ ቀጥታ እየሮጠ ወደ ሀና ነበር የመጣው። ወደ ሀና መጥቶ ሀኒቾ የጉድ ሆነንልሻል እባክሽን እናቴ ልትታሰር ነው ሲላት እየሮጠች ነበር የመጣችው። እንግዲህ ሀናም ብትሆን ስለተፈጠረው ነገር ብትጠይቅም ያው የፍርድ ቤት ትዕዛዝ ከመጣና ተጠርጣሪዋ እሷ እስከሆነች ድረስ ግዴታ መታሰሯ የማይቀር ነው ሲል ለአቶ መስፍን አብስሯታል ማለት ነው። ሀናም ምንድን ነው ማድረግ ያለብን? እሺ አባዬ ምንስ ብናደርግ ይሻላል ስትለው እንግዲህ እናትሽ ከዚህ አካባቢ አምልጭ እባክሽን፣ ለጊዜውም ቢሆን መሰወር አለብሽ ብሎ ብዬ ብላትም እምቢ ብላለች። ነገሮችን ከፊት ለፊት መጋፈጥ እንጂ ወደኋላ አልሸሽም፣ ስለዚህ የፈለገ ነገር ይምጣ ብላለች ሲል እንግዲህ ነግሯታል።
ሀናም ወደ እናቷ ገብታለች። ወደ እናቷ ገብታ ለማጽናናትም ሆነ እንግዲህ ያው የምትላትን ትላታለች ማለት ነው። ፖሊሶቹም የፍርድ ቤት ትዕዛዝ አውጥተዋል። እንደውም ሴቷ ፖሊስ ያለ ትዕዛዝ ማለቴ ያለምንም መረጃና ያለምንም ምክንያት እንዴት ነው የምናስራት? ምናልባትም ደግሞ ከአካባቢ ተሰውራም ሊሆን ይችላል፣ ኃይል ያስፈልገናል ስትልም እንግዲህ ወንዱን አብሯት የሚሰራውን ትጠይቀዋለች። እሱም አይ በፍጹም እንደዚህ አይነት ነገር አያስፈልግም፣ ሜላትም ትደበቃለች ብዬ አላስብም። ያው ተጠርጣሪ እስከሆነች ድረስ የፍርድ ቤቱን ትዕዛዝ ይዘን ወደ ቤት መሄድ አለብን ብሏታል ማለት ነው። እንግዲህ ወይዘሮ ሜላት ጓደኛዋ ሞታም ቢሆን እያሰቃየቻት ነው ያለችው ማለት ነው። ያው መጀመሪያ ስላመለከተች የገደላት ሌላ ነው፣ ነገር ግን የተያዘችው ወይም የምትታሰረው እሷ ናት ማለት ነው። እንግዲህ ወይዘሮ ሜላትን ማን ነው ነፃ የሚያወጣት ካላችሁኝ ሜሮን ናት። ከሜሮን ውጭ ሜላትን ነፃ የሚያወጣት ሰው የለም። ምን ያክል ገንዘብ ትጠይቃለች? እሱ ብቻም ሳይሆን ደግሞ ሜሮን የቀረጸችው ቪዲዮ እሷን ያስጠይቃታል ብዬ አስባለሁ ቤተሰቦች። ምክንያቱም አንቺ ትሆኛለሽ ያገናኘሽው፣ ያው ያገናኘችው እሷ ስለሆነች አንቺ ትሆኛለሽ ያገናኘሽው፣ ምን ግንኙነት አለሽ እዛ አካባቢ ለምን ተገኘሽ የሚለው ጥያቄ ከፖሊሶች የማይቀር ነው፣ ያጣራሉ ብዬ አስባለሁ። ያው ከወንጀል እሷም አለችበት ማለት ይቻላል ውድ ቤተሰቦቼ። ምክንያቱም እሱ ጥሪልኝና እሷን ካገናኘሽኝ በኋላ ትሄጃለሽ ነበር ያላት። እንደውም ብሩን እንኳን አንቺ አትወስጂም አይገባሽም ነው ያላት። ስለዚህ ሜሮን ተጠያቂነት ናት። አዎ 100% ትጠየቃለች። ግን ነፃነቷ ምን ያክል ነው የሚለው አይደል ነው። ነገር ግን ሜሮን ተጠያቂ ናት። ያም ሆነ የወይዘሮ ሜላን ነፃ አውጪ አሁንም ሜሮን ናት። ሄዳ ያን ቪዲዮ ከሰጠችና ያን ቪዲዮ ለፖሊሶች ካስረከበች ሜላት ነፃ የምትወጣበት ጊዜ ይመጣል። በነገራችን ላይ ድራማው እያለቀ ነው ውድ ቤተሰቦቼ። ምክንያቱም ባዩሽ ሞታለች። ባዩሽ ከሞተች ደግሞ ዋና አክተሯ ወይም ዋናዋ ክፉ ሴትዮ እሷ ናት። ስለዚህ እሷ ከሞተች ድራማው እያለቀ ነው ማለት ነው። ሌላው ውድ ቤተሰቦቼ የእዝራና የአሴር ወይም ደግሞ የሀኒቾ ጉዳይ ነው። እስካሁን በቆፍ ነው ተንጠልጥሎ ያለው፣ አዲስ ነገር የለውም። ሀና ከእዝራ ጋር ትሆናለች ወይስ ደግሞ ከአሴር ጋር? እናንተስ ምን ትላላችሁ? እስካሁን ድረስ ምንም አይነት እርቅና ምንም አይነት ንግግር የላትም። ከአሴርም ጋር ቢሆን ከእዝራ ጋር እስካሁን ማለት ከእዝራም ጋር እስካሁን ድረስ ግንኙነታቸውን አላሳዩንም። ስለዚህ ሀና ከማን ጋር ትሆናለች ብላችሁ ታስባላችሁ? ከእዝራ ጋር ወይስ ደግሞ ማለት ቃሌን አላጥፍም ብላ ከእዝራ ጋር ትሆናለች ወይስ ከአሴር ጋር ትቀጥላለች? እንግዲህ ሁለት ልባ ናት እሷን ማለት ነው። አሴርም በፍጹም ሀናን አላናግርም ብሎ እምቢ ብሏል። እሷን ባየ ቁጥር እየበረገገ እየሄደ ነው ማለት ነው። እሷን ባየ ቁጥር ከቤት ውልቅ ብሎ ነው የሚመጣው። ከውጭ ሲመጣ ሀናን ካያት እና ሀናን ካገኛት ውልቅ ብሎ ነው የሚሄደው ማለት ነው። ውድ ቤተሰቦች እና ሀና ከማን ጋር ትሆናለች ብላችሁ ታስባላችሁ? አቶ ኖላዊን ጥላ ወደ ቤተሰቦቿ ትሆናለች ወይስ ደግሞ ተመልሳ ወደ አቶ ኖላዊ ትመልሳለች? በነገራችን ላይ ትመልሳለች ብዬ አላስብም። ምክንያቱም አሁን ወይዘሮ ሜላት ከታሰረች እና ወይዘሮ ሜላት እስር ቤት ከገባች ቤት ውስጥ ማንም ስለማይኖር ያው ሰላም ናት። ስለዚህ ቤት ውስጥ ማን ይንከባከባል ምናምን። ለማንኛውም ሜላት ከቤት ትወጣለች ማለት አንቺ ከቤተሰቦቿ ቤት አሁን የምትወጣ አይመስለኝም ለጊዜውም ቢሆን። ምናልባትም ወይዘሮ ሜላት እስከምትመለስ እና ነፃ እስከምትወጣ ድረስ እዛው ትሆናለች ማለት ነው። እና በዛ መካከል እንግዲህ በእዝራና በሀና ወይም ደግሞ በእዝራና በአሴር መካከል ምን ይፈጠራል፣ ምን ይከሰታል የሚለውን እንግዲህ ወደፊት የምናየው ይሆናል ውድ ቤተሰቦቼ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። በያላችሁበት ሰላማችሁ ይብዛልኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ባባይ